የእስራኤል ተደጋጋሚ ጥቃት ሊጎዳ ያልቻለው ግዙፉ ከመሬት ጥልቅ በታች የተሰራው የኢራኑ የኒውክሌር ማበልጸጊያ ፎርዶ በጥንታዊቷ ፋርስ ምድር በአሁኗ ኢራን ስር ከዓለማችን እይታ ተሰውሮ የፎርዶው የኒውክሌር ማበልጸጊያ ጣቢያ ቆሞ ይገኛል። ይህ ስፍራ የሰው ልጅ ዕውቀትና ብልሃት ጥግ የደረሰበት የእስራኤልን የማይቆሙ ጥቃቶች ተቋቁሞ ማለፍ የቻለ የኢራን የኒውክሌር ምኞት ግንብ ነው ይሉታል ኢራኖች። ፎርዶ የምድርን አንጀት ሰንጥቆ በገባ ጥልቀት ዋሻ ውስጥ የተገነባ ከተፈጥሮ ጋር የተዋሃደ የሚመስል ነገር ግን በውስጡ እጅግ ዘመናዊ የሆኑ የቴክኖሎጂዎችን የያዘ ግዙፍ የብረት ምሽግ ነው ይሉታል ኢራኖች ሲያሞካሹት። ፎርዶ ኢራን ካሏት ሁለት ወሳኝ የኒውክሌር ማብለያ ጣቢያዎች መካከል አንዱ ሲሆን የእስራኤል መከላከያ ኃይል የአየር ጥቃት ቢደጋገምበትም ጉዳት ሊደርስበት እንኳን አልቻለም። ፎርዶ ከቴሄራን በስተደቡብ በ200 ኪሎ ሜትር ርቀት ላይ ይገኛል። የተገነባውም በተራራ ተከቦ ከመሬት በታች ከ80 እስከ 90 ሜትር ጥልቀት ላይ ሲሆን ለዚህም ዋነኛ ምክንያቱ ከደህንነትና ከጥበቃ ጋር የተያያዘ ነው። ኢራን ዩራኒየም 235 የተሰኘውን ለማግኘት ከምትጠቀምባቸው ቁልፍ የማበልጸጊያ ጣቢያዎች አንዱና ዋናው ነው። የፎርዶን የኒውክሌር ጣቢያ ከላይ ሆኖ ማጥቃት የሚቻለው ሀገር በብቸኝነት በአሁኑ ሰዓት የጦር ተንታኞች እንደሚናገሩት አሜሪካ ብቻ ናት። የፎርዶ የኒውክሌር ማብለያ መድረስ የሚችለው የአሜሪካው 14000 ኪሎ ግራም ገደማ የሚመዝነው ባንከር ቡስተር የተሰኘው ፈንጂ ብቻ ነው። ፈንጂው ጠልቆ ከመሬት ስር በመግባት ከፍተኛ ጥበቃ የሚደረግላቸውን ምሽጎችን ለመፈንቀል የሚሰራ ነው። ፈንጂው በአውሮፕላን ሲጣል መሬት ሰርስሮ ከገባ በኋላ ምሽጉን ከስር ይደረምሰዋል። ይህ ነው እንግዲህ ተጠባቂውና ይህንን ምሽግ ሊንድ ይችላል የሚባለው። የፎርዶ የኒውክሌር ማብለያ ግንባታው የራሱ የሆነ ትልቅ ታሪክ እንዳለው ይነገራል። ከፍተኛ የደህንነት መስፈርትና ሚስጥራዊነቱ በተጠበቀ ሁኔታ የተገነባ ሲሆን ዋና ዓላማው በየትኛውም አይነት ወታደራዊ ጥቃት በቀላሉ እንዳይጎዳ ተደርጎ መሰራቱ ነው። ጣቢያው የተገነባው በአንድ ተራራ ውስጥ ጥልቅ በሆነ ስፍራ ሲሆን ይህ የጂኦግራፊያዊ አቀማመጥ ከማንኛውም የአየር ጥቃት ለመከላከል የሚያስችል ተፈጥሯዊ ጋሻ ይፈጥራል። በግንባታው ወቅትም እጅግ ዘመናዊ የሆኑ ምሽግ ግንባታ ቴክኒኮች ጥቅም ላይ የዋሉ ሲሆን እነዚህም ብዙ የኮንክሪትና የብረት ንብርብሮች እንዲሁም የመሬት መንቀጥቀጥን መቋቋም የሚችሉ መዋቅሮችም ጭምር ተካተውበታል። ይህ ፎርዶውን ከወትሮ የተለየና እጅግ አስቸጋሪ በሆነ ሁኔታ ሊታመን በማይችል መልኩ የተጠናከረ ያደርገዋል። ፎርዶም ለኢራን የኒውክሌር መርሃ ግብር ወሳኝና ታማኙ ቦታ ነው። ዛሬ ጦርነት ፈንድቶ እንዲህ ሚሳኤል ከመወራወር በፊት እስራኤል ፎርዶ ላይ ከፍተኛ የሳይበር ጥቃት በመሰንዘር ለማስተጓጎል ብዙ ጊዜ ሞክራለች። በእስራኤልና አሜሪካ ስታክስኔት የተባለ የሳይበር ጥቃት በኢራን የኒውክሌር መርሃ ግብር ላይ በ2010 መጀመሪያዎቹ ጀምሮ በተከታታይ ተፈጽሟል። ይህ ቫይረስ የኒውክሌር ተቋማት ውስጥ ያሉትን እነዚህን የዩራኒየም ማብላያዎችን አሰራር በማዛባት ከፍተኛ ጉዳት ለማድረስ ታስቦ የተሰራ ቢሆንም ፎርዶ የሚገኝበት ጥልቅና የተቀመጠበት ቦታ እንዲሁም የኢራን ከፍተኛ የሳይበር ደህንነት እርምጃዎች ከከፋ ጉዳት ጠብቀውታል ነው የሚባለው። እንዲሁም እስራኤል የፎርዶውን ጣቢያ ለመምታት የሚያስችላትን የፈንጂ ጥቃት ለማድረስ ደጋግማ ስጋት ፈጥራ ነበር። ነገር ግን የፎርዶ ምሽግ እያንዳንዱን ጥቃት ተቋቁሟል። የቴክኖሎጂው ጥንካሬና የኢራንን የመቋቋም አቅም በዚህ ቦታ ብቻ ቁልጭ ብሎ ይታያል ይላሉ። ይህ የሚያሳየው ፎርዶ አንድ ተራ ህንፃ ብቻ አልነለም፣ በጥንቃቄ ታስቦበትና የተገነባ ለየትኛውም አይነት ጥቃት ምላሽ መስጠት የሚችል ስትራቴጂካዊ መዋቅር ነው የሚሉት ኢራኖች። የፎርዶ ታሪክ የጽናት የትዕግስትና የብልህነት ታሪክ ነው ሲሉ ያሞካሹታል። ይህ ከመሬት በታች ጠልቆ የሚገኝ ስፍራ የአሜሪካና የእስራኤልን ጥቃት መቋቋም የቻለ ምሳሌ ነው። ፎርዶ የጦርነትና የጥላቻ ማዕከል ሆኖ ከመታየቱም በላይ የሰው ልጅ የእውቀትና የቴክኖሎጂ እድገትም ወሰን የሌለው መሆኑንም ጭምር ያስፈራል። ሰው ልጆች ስጋት ሲወጥራቸው ምን ያክል ጥልቅ ድረስ ሊያስቡ እንደሚችሉ የሚያሳይ መሆኑንም ይመሰክራል። የፎርዶ ማበልጸጊያ ልክ እንደ ቦታው ድብቅነት ሁሉ ስለ ቦታው ያሉ መረጃዎችም በእርግጥም የተጋለጡ አይደሉም። ስለ ፎርዶ ማበልጸጊያ ጣቢያ ግንባታ ትክክለኛና የተረጋገጠ የገንዘብ ወጪ መጠን በኢራን መንግስትም ይፋ አልተደረገም። የኢራን የኒውክሌር መርሃ ግብር በአጠቃላይ እጅግ ሚስጥራዊና ውስብስብ በመሆኑ እንደ ፎርዶ ያሉ ስትራቴጂካዊ ተቋማት ግንባታ ወጪዎች
በይፋ አይገለጹም። ሆኖም ግን እንዲህ አይነቱ ከፍተኛ የደህንነት መስፈርትና ጥልቀት ያለው ከመሬት በታች የተሰራ ተቋም ለመገንባት እጅግ ከፍተኛ መጠን ያለው ገንዘብ እንደሚጠይቅ መገመት ይቻላል። ይህ የሚያካትተው የመሬት ቁፋሮ ወጪን እንኳን ብቻ ብንመለከት የተራራውን አንጀት ሰንጥቆ ጥልቀት ዋሻዎችን ለመፍጠር ከፍተኛ የቁፋሮ መሳሪያ እንደሚያስፈልግ ነው። በሌላ በኩል ጣቢያውን እጅግ ጠንካራና የመቋቋም አቅም እንዲኖረው ለማድረግ ብዙ ቶን ኮንክሪት ብረትና ሌሎችም ልዩ ልዩ ቁሳቁሶች በገፍ ያስፈልጋሉ። ዩራኒየም ማበልጸጊያ ሴንትሪፋጆችንና ተያያዥ ቴክኖሎጂዎችን እጅግ ውድና ውስብስብ ናቸው። የደህንነትና የመከላከያ ስርዓቶቹንም ብንመለከት ተቋሙን ለመጠበቅ በዙሪያው የአየር መከላከያ፣ የስለላ መከላከያና የውስጥ ደህንነት ስርዓቶች ከፍተኛ ገንዘብ ድጋፍ ተደርገው ተቸረውታል። የሰው ኃይሉን ስንመለከት ከፍተኛ ብቃት አላቸው የሚባሉ መሐንዲሶች፣ ሳይንቲስቶችና የደህንነት ሰራተኞች ደሞዝ ከፍተኛ ነው። በአጠቃላይ የፎርዶ ግንባታ የኢራንን የቴክኖሎጂ አቅም፣ የፋይናንስ ቁርጠኝነትና የስትራቴጂካዊ አስተሳሰብን በጥልቀት የሚያሳይ ፕሮጀክት ነው ተብሎ ይሞካሻል። የዓለም አቀፍ ማዕቀቦች ቢኖሩበትም ኢራን ይህንን ተቋም ገንብታ ማስኬዷ ትልቅ ስኬት አድርጋ ለራሷ ትወስደዋለች። የኢራን መሪዎች ፎርዶን ጨምሮ የሀገሪቱን የኒውክሌር መርሃ ግብር ለሰላማዊ ዓላማ ብቻ እንደሆነ ደጋግመው ይናገራሉ። የኒውክሌር ኃይል ለኤሌክትሪክ ኃይል ማመንጫነትና ለሕክምና አገልግሎት ብቻ እንደሚጠቀሙበት ይገልጻሉ። ፎርዶን በተመለከተ ዋና ዋና ነጥቦችን ሲያነሱ አንደኛው ሉዓላዊነትና የራሳቸውን መብት ማስከበር እንደሆነ ይገልጻሉ። ኢራን የኒውክሌር ቴክኖሎጂን የማግኘትና የማበልጸግ መብት ያላት ሉዓላዊት ሀገር እንደሆነች አጥብቀው ይከራከራሉ። ፎርዶም የዚህ መብት አካል ነው ሲሉ ያስገነዝባሉ። ሌላኛው የደህንነት አስፈላጊነት ነው። ጣቢያው ከመሬት በታች በጥልቀት የተገነባበት ምክንያት የሀገሪቱን የኒውክሌር ንብረቶች ከማንኛውም የውጭ ጥቃት ለመጠበቅ አስቀድሞ የታቀደበት እንደሆነ ይገልጻሉ። ሌላኛው ምንም እንኳን ዓለም አቀፍ ማዕቀቦች በኢራን ላይ ቢኖሩም ኢራን የኒውክሌር መርሃ ግብሯን እንደማታቆም ማሳያም ነው ብለው ይወስዱታል። የአሜሪካና የእስራኤል መሪዎች ደግሞ ስለ ቦታው የሚሰጧቸው አስተያየቶች ተቃራኒ ናቸው። አሜሪካና እስራኤል የኢራንን የኒውክሌር መርሃ ግብር በተለይም ፎርዶን ትልቅ የክልላዊና ዓለም አቀፋዊ የደህንነት ስጋት አድርገው ያዩታል። ፎርዶም በአንደኛነት የሚከሰሰው የኒውክሌር የጦር መሳሪያ እያመረተ ነው በሚል ነው። ሁለቱም ሀገራት ኢራን የኒውክሌር የጦር መሳሪያ የማምረት ፍላጎት እንዳላት የሚጠረጥሩ ሲሆን ፎርዶም ለዚህ ዓላማም ሊያገለግል ይችላል የሚል ስጋት አላቸው። ሌላኛው ደግሞ ፎርዶ ከመሬት በታች በጥልቀት በመገንባቱ የቁጥጥር ስራን እንደሚያከብድና የዓለም አቀፉ አቶሚክ ኃይል ኤጀንሲ ቁጥጥርንም እንደሚያደናቅፍ በመግለጽ ይከራከራሉ። አሜሪካ ኢራን የኒውክሌር መርሃ ግብሯን እንድትገድብ ከዓለም ሀያላን ሀገራት ጋር ስምምነት እንድትፈርም ስትገፋፋ ቆይታለች። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ኢራን የኒውክሌር የጦር መሳሪያ እንዳትታጠቅ የእስራኤል ዋና የደህንነት ስጋት አድርገው እንደሚመለከቱት በተደጋጋሚ ተናግረዋል። አስፈላጊ ከሆነም ወታደራዊ እርምጃ ሊወሰድ እንደሚችል በተደጋጋሚ በዘመናቸው ሁሉ በዚህ ተቋም ላይ ሲዝቱበት ቆይተዋል። የአሜሪካ ፕሬዝደንቶች እንደ ጆ ባይደን የእስራኤል መሪዎች ጋር በመሆን ኢራን የኒውክሌር የጦር መሳሪያ እንዳትታጠቅ የሚያስችል ስምምነት ለመፈራረም ብዙ ታትረዋል። የተባበሩት መንግስታት ድርጅትና ሌሎችም ሀገራት የኢራን የኒውክሌር መርሃ ግብርን በተመለከተ ከባድ ስጋት እንዳላቸው በተደጋጋሚ ሲናገሩ ይደመጣሉ። የሆነው ሆኖም ከፋርስ መሬት በታች ከኢራን የመሬት ጥልቀት ስር 80 ሜትር ወደ ታች የተገነባው የፎርዶ ተቋም እንግዲህ እንዲህ ባለ ጥብቅ ቦታ ሆኖ የእስራኤልን ሚሳኤል ተቋቁሞ ዛሬ ደርሷል። ወደፊት አሜሪካ ፊቷን አዙራበት ያንን አስገምጋሚ ፈንጂዋን ስትጥልበት ደግሞ ምን ሊሆን ይችላል የሚለው ዓለሙም ወደፊት ሊያየውም ላያየውም የሚችለው ክስተት ይሆናል።